እነዚህ 5 ነገሮችን ካደረግሽ ወንድ እድሜ ልኩን አይረሳሽም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ሳታገቢው ልክ እንደሚስቱ አክብሪው። ይህ ነጥብ በጣም አነጋጋሪና ግራ የሚያጋባ ሊመስል ይችላል፣ ግን ደግሞ ጥልቅ የሆነ ስነ ልቦናዊ እውነትን የያዘ ነው። ሚስት ሳልሆን ለምን እንደሚስት አከብረዋለሁ የሚል ጥያቄ ሊነሳ ይችላል። ነገር ግን እዚህ ጋር ዋናው ሚስጥር ሚስት መሆን ሳይሆን ሚስት የምትሰጠውን ክብር መስጠት ላይ ነው። አንድ ወንድ ወደ ትዳር እንዲመጣ የሚያደርገው ትልቁ ግፊት ፍቅር ብቻ አይደለም፣ ካንቺ ጋር ሲሆን የሚሰማው የክብር ልክ ነው። ሳታገቢው እንደሚስቱ አድርገሽ ስታከብሪው ሚስቴ ብትሆን ህይወቴ ምን ያህል ያምራል የሚል ምስል በአእምሮ ውስጥ እንዲሳል ታደርጊዋለሽ። ሚስት ማለት የባሏን ክብር የምትጠብቅ ስሙን የምታስጠራና በሰው ፊት ሞገስ የምትሆነው ናት። አንቺም ገና በጓደኝነት ደረጃ ላይ ያላችሁ ስለሱ ለሰዎች የምታወሪው በክብር ከሆነ በሌለበት ስሙን የምትከላከይ ከሆነና በሰው ፊት ቦታ የምትሰጪው ከሆነ ካንቺ በላይ የህይወት አጋር ሊሆን የሚችል ሰው እንደሌለ ያረጋግጣል። ልክ አንዲት ሚስት ለባሏ የምትሰጠው እምነት አንቺም በሐሳቦቹና በራእዩ ላይ ያለሽን አክብሮት አሳይ። አንተ ትችላለህ፣ እኔ ባንተ እተማመናለሁ የሚል መንፈስ ሲኖርሽ ወንድ ልጅ ያንቺን ክብር ላለማጣት ሲል ብቻ ካንቺ መራቅን ይፈራል። ወንዶች ክብራቸውን ከምትጠብቅላቸው ሴት ጋር ህይወታቸውን ማሳለፍ ይፈልጋሉ። ይህ ማለት ሁሉንም ነገር አድርጊ ማለት አይደለም። ይልቁን ወንድ ልጅ እንደ ቤተሰብ መሪ ማየትና የመንከባከብ ባህሪሽን ማሳየት ነው። ንግግርሽ በትዕዛዝ ሳይሆን በጥበብ፣ ድርጊትሽ የንቀት ሳይሆን የአክብሮት ሲሆን እሱ ሳያውቀው ሚስቴ መሆን ያለባት እቺ ሴት ናት ብሎ ራሱን ያሳምናል። ሴቶች ወንድ ልጅን ለማሰር ሰንሰለት አያስፈልጋችሁም፣ ክብር እንጂ። ገና ሚስት የሚለውን ስም ሳትይዙ እንደ ሚስት አክብሩት፣ በሰው ፊት ንጉሥ አድርጉት፣ እሱ ደግሞ በልቡ ውስጥ ንግሥት ያደርጋቸዋል። ወንድ ልጅ ክብሩን የሚሰጠው ክብሩን ለጠበቀችለት ሴት ብቻ ነው። ይህ ስልት ወንድ ልጅን በስነ ልቦና መማረክ ይባላል። እውነተኛ ክብር ሲያገኝ ያንን ክብር ላለማጣት ሲል በይፋ አንቺን የራሱ ለማድረግና ወደ ትዳር ለመግባት ይቸኩላል። ሁለተኛ፣ የማይረሳ ትዝታ። ብዙ ሴቶች ወንድ ልጅን ለመማረክ ምን ማድረግ አለብኝ ብለው ያስባሉ። ሳይኮሎጂ ጉን የሚለው ምን እንዲሰማው አደረግሽ የሚለው ነው ዋናው ቁልፉ ነገር። የሰው ልጅ አእምሮ በህይወቱ ያደረጋቸውን ድርጊቶች በሙሉ የመርሳት ባህሪ ያለው፣ ነገር ግን በልቡ ውስጥ የተቀረጸን ስሜት የመርሳት አቅም የለውም። ታዲያ ይህንን ስሜት እንዴት መፍጠር ትችያለሽ? የደስታ ምንጭ መሆን። ካንቺ ጋር ሲሆን የሚያገኘው ሳቅ፣ ጨዋታና ነፃነት ከሌላው ዓለም ጋር ሲነጻጸር እጅግ የተለየ መሆን አለበት። ካንቺ ጋር ሳለው ግን እረሳዋለሁ የሚልበትን አጋጣሚ ፍጠሪ። ወንዶች ሁልጊዜም ቢሆን ያንን የደስታ ስሜት ፍለጋ ወደ አንቺ ይመለሳሉ። በጥቃቅን ነገሮች ውስጥ ትልቅ ደስታን መፍጠር ተለማመጂ። ለምሳሌ አብራችሁ ስትሆኑ በድንገት ያልታሰበ ቦታ ሄዶ ሻይ መጠጣት፣ ወይም ደግሞ እሱ ባልጠበቀው ሰዓት ልቡን የሚነካው መልእክት መላክ። እነዚህ ነገሮች በአእምሮ ውስጥ ከፍተኛ የሆነ ደስታን ይፈጥራሉ። አንድ ወንድ ስለ ራሱ ጥንካሬ ወይም ችሎታ ጥርጣሬ ውስጥ በሆነበት ሰዓት አንቺ ግን በሱ እንደምትተማመኝ ስታሳየው የሚሰማው ስሜት የላቀ ነው። ያንቺን ድጋፍና እምነት እንደ ድል ነው የሚቆጥረው። ይህ ስሜት ደግሞ አንቺ በሱ አይን ውስጥ ልዩ እንድትሆኝ ያደርግሻል። የስነ ልቦና ባለሙያዎች እንደሚሉት አንድ ሰው በህይወቱ ውስጥ ያጋጠሙትን ሁኔታዎች የሚያስታውሰው በሁለት መንገድ ነው። በጣም ከፍተኛ ስሜት በተሰማውና ነገሩ በተጠናቀቀበት መንገድ። ስለዚህ ካንቺ ጋር ተለይቶ ወደ ቤቱ ሲሄድ በእሱ የሚቀረው ስሜት እጅግ ማራኪና ዳግም መቼ ነው የማገኛት የሚያስብል መሆን አለበት። በአጭሩ ውበትሽን ሊረሳው ይችላል፣ ንግግርሽንም ሊዘነጋው ይችላል። ነገር ግን አንቺ አጠገብ ሲሆን የተሰማውን ያንን ጥልቅ የሰላምና የደስታ ስሜት ግን ለዘላለም ተሸክሞት ይኖራል። ወንዶች የሚሸሹት ካልተመቻቸው ቦታ ነው፣ የሚጣበቁት ደግሞ ደስታና ክብር ካገኙበት ልብ ነው። ሶስተኛ፣ ድክመትንና እውነተኛ ስሜትን ማሳየት። ብዙ ጊዜ ሴቶች ሁልጊዜ ጠንካራ፣ በራሴ የምተማመንና የማልበገረው ከታየው ይበልጥ ይወደኛል ብለው ያስባሉ። ነገር ግን ስነ ልቦናው የሚነግረን ተቃራኒውን ነው። አንድ ወንድ ባንቺ ፍቅር እንዲወድቅ የሚያደርገው የአንቺ ፍጹምነት ሳይሆን እውነተኛ ስሜትሽንና ትናንሽ ድክመቶችሽን ለሱ ብቻ ስታወሪው የሚፈጠረው ጥልቅ ትስስር ነው። በወንዶች ተፈጥሮ ውስጥ የመጠበቅና የመንከባከብ ፍላጎት አለ። አንቺ ሁልጊዜ ሁሉንም ነገር እችላለሁ፣ ምንም አያስፈልገኝም የምትይ ከሆነ እሱ ባንቺ ህይወት ውስጥ ያለው ሚና ይጠፋል። ነገር ግን ድንገት ፍርሃትሽን፣ ጭንቀትሽን ወይም ደካማ ጎንሽን ስታሳዩ እሱ አንቺን የመደገፍና የመጠበቅ እድል ያገኛል። ይህ ደግሞ በሱ አእምሮ ውስጥ ካንቺ ጋር ያለን ቁርኝት እጅግ ያጠነክረዋል። እውነተኛ መሆንሽ እረፍት ይሰጠዋል። አንቺ ድክመትሽን ስታሳየው እሱም ድክመቱን ለማሳየት አይፈራም። ካንቺ ጋር ሲሆን ጭንብሌን አውልቄ ራሴን መሆን እችላለሁ ብሎ እንዲያስብ ያደርገዋል። ይህ የደህንነት ቀጠና አንቺን በሱ አይነት ከማንኛውም ሴት በላይ ልዩ ያደርግሻል። ወንዶች ራሳቸውን መሆን የሚችሉበትን ልብ
በፍጹም አይረሱም። ድክመትሽን ማጋራት ማለት እምነትሽን መስጠት ማለት ነው። ይህንን ሚስጥሬን ወይም ፍርሃቴን ለማንም አልተናገርኩም፣ ላንተ ግን እነግርሃለሁ የሚል መልእክት ለወንድ ልጅ ትልቅ ክብር ነው። ይህ ድርጊት እኔ ለሷ ልዩ ሰው ነኝ የሚል ስሜት በውስጡ ይፈጥራል። የማይሰበር ብረት መሆንሽን አሳየው። ይልቁኑ ልብሽን በቅንነት ክፈችለት። አልፎ አልፎ ዓይንሽን ሰብረሽ ፍርሃትሽን አሳየው። እሱ ላንቺ ያለው ፍቅር ከስሜት አልፎ ወደ ኃላፊነት ይቀየራል። የገነባሽውን ግንብ ስታፈርሽለት እሱ ደግሞ አንቺን ለመጠበቅ የራሱን ኩራት ዘወር ያደርጋል። ሰውን የሚስበው ውበትሽ ቢሆንም ወንድን አጠገብሽ አስሮ የሚያስቀረው ግን ሰው መሆንሽ ነው። ድክመትሽን ማሳየትሽ ድካም ሳይሆን እሱን ወደ ሕይወትሽ በጥልቀት የጋበሽበት ትልቁ ጥበብ ነው። መጠንቀቅ ያለብሽ ነገር ግን ሁልጊዜ የምታለቅሽና የምታማርሪ ሴት እንዳትመስይ ነው። ለምትወጂው ሰው ብቻ ልብሽን የምትከፍቺ መሆንሽን ማሳየት አለብሽ። አራተኛ፣ በአስቸጋሪ ቀን ሰላም መሆን። ይህ ነጥብ ለአንድ ወንድ ከፍቅርም በላይ አስፈላጊ እንድትሆኚ የሚያደርግሽ ሚስጥር ነው። ዓለም ለወንዶች የውድድር የትግልና የጫና ስፍራ ናት። ከቤት ሲወጣ ጀምሮ እስኪመለስ ድረስ ጠንካራ መሆን ማሸነፍና መሸከም ይጠበቅበታል። በዚህ ሁሉ ግርግር መሃል ከአንቺ ጋር ሲመጣ የሚያገኘው ነገር የተለየ መሆን አለበት። ይህ ማለት ብዙ ሴቶች ግንኙነት ውስጥ ሲገቡ ሳያውቁት ተጨማሪ ጫና ይፈጥራሉ። ለምን አልደወልክልኝም? ለምን ዘገየ? ከማ ጋር ነበርክ? ምን ስትሰራ ነበር? የሚሉ ወቀሳዎች ለድካሙ ድካም ይጨምሩበታል። አንቺ ግን እሱ ጋር ስትሆኚ ጥያቄ ሳይሆን መልሶኝለት። የአንቺ መገኘት ብቻ የልብ ምቱን የሚያረጋጋ የዛለ ትከሻውን የሚያሳርፍበት ይሁን። አንዳንድ ወንዶች ማውራት አይፈልጉም፣ ዝም ብሎ አጠገባቸውን የሚሆንን ሰው እንጂ። ምንም አይነት ጥያቄ ሳታበዢ ቀንህ ጥሩ እንዳልነበር አውቃለሁ፣ እኔ ግን እዚህ ነኝ የሚል ስሜት በዝምታሽ ስጪው። አንቺን እንደ መጠለያ ማየት ይጀምራል። ይህን አይነት እረፍት የሚሰጥ ልብ ደግሞ ወንድ ልጅ በምንም አይነት ዋጋ አይተወውም። ሰው በተፈጥሮው ወደ ሰላም ይሳባል። በሕይወት ውስጥ ብዙ ውጥረት ባለበት ቁጥር ያንቺ ሰላም ይበልጥ ይርበዋል። ካንቺ ጋር ስሆን ዓለም ትቆማለች የሚል ስሜት ውስጥ ከገባ ካንቺ መራቅ ለሱ የማይታሰብ ይሆናል። ምክንያቱም አንቺን ማጣት ማለት ሰላሙን ማጣት እንደሆነ ይረዳል። ይኸውልሽ፣ ውበትሽ ወደ ሕይወቱ ሊያመጣው ይችላል፣ ሰላምሽ ግን በሕይወትሽ ውስጥ ያቆየዋል። ዓለም በጩኸትና በውጥረት ስትሞላ አንቺን እንደ ጸጥተኛ ባህር ያይሻል። ንዝንዝ በበዛበት ዓለም ውስጥ የሱ ጸጥታ ሁኚለት። ያኔ ሺህ ሴቶች ቢከቡት እንኳ አንቺን ብቻ እንደ ብቸኛ ቤቱ ይመርጥሻል። ወንዶች ቆንጆ ሴት ሊያደንቁ ይችላሉ፣ እረፍት የምትሰጣቸውን ሴት ግን ያመልኳታል። የሱ ኮምፈርት ዞን መሆንሽ መቼም ቢሆን ከአእምሮ እንዳትጠፊ የሚያደርግሽ ትልቁ መሳሪያ ነው። ይህን ስታደርጊ ግን መስዋዕት ሁኚ ማለቴ እንዳልሆነ እወቂ። ይልቁኑ ግንኙነታችሁ የጦር ሜዳ ሳይሆን የእረፍት ሜዳ መሆን አለበት እያልኩ ነው። አምስተኛ፣ የስውር አድናቆት። አንድ ወንድ ቆንጆ ነህ ወይም ጎበዝ ነህ ብለሽ ብታሞግሺው ደስ ይለዋል። ነገር ግን ይህ አድናቆት በብዙ ሰዎች ስለሚነገረው በአእምሮ ውስጥ ረዥም ጊዜ አይቆይም። አንድ ወንድ መቼም እንዳይረሳሽ የሚያደርገው ግን ማንም ትኩረት ያልሰጠውንና በሱ ውስጥ ብቻ ያለን ሚስጥራዊ ጥንካሬ አውጥተሽ ስታደንቂለት ነው። ይህም ማለት ባህሪውንና ማንነቱን መመልከት ማለት ነው። ወንዶች ለሚሰሩት ስራ ወይም ለሚታይ ውጤታቸው መመስገን ይለምዳሉ። አንቺ ግን ከዚያ ጀርባ ያለውን አድንቂለት። ለምሳሌ ይህንን ነገር ስታደርግ የነበረ ትዕግስት በጣም አስደንቆኛል፣ ወይም ሰዎች የምታከብርበት መንገድ ልዩ ሰው እንደሆንክ ያስታውቃል በይው። እንዲህ አይነት አድናቆቶች ይቺ ሴት እውነተኛ ማንነቴን ታየዋለች የሚል ስሜት ይፈጥሩበታል። በቀጥታ ከማድነቅ ይልቅ በንግግርሽ መሃል እሱ ላደረገው ነገር ያለሽን አክብሮት በስሱ ጣል አድርጊ። ለምሳሌ ካንተ ጋር ሳወራ ሁል ጊዜ አዲስ ነገር እማራለሁ ወይም ካንተ ጋር ስሆን ደህንነት ይሰማኛል ባዩ። የአድናቆት ሳይሆን ካንተ ጋር ስሆን እንዲህ አይነት ስሜት ይሰማኛል የሚል ምስክርነት ነው። ወንዶች ደግሞ አንቺ ላይ ለፈጠሩት አዎንታዊ ተጽዕኖ ትልቅ ዋጋ ይሰጣሉና እንደገና በሌሎች ሰዎች ፊት ማድነቅ። ይሄ ዘዴ በጣም ኃይለኛ ዘዴ ነው። በጓደኞቻችሁ ወይም በቤተሰባችሁ መሃል ሆናችሁ እሱ ያደረገውን አንድ በጎ ነገር አንስተሽ ስታወሪ በእሱ አይን ውስጥ የሚኖርሽ ግምት ሰማይ ነካል። ወንዶች በሌላ ሰው ፊት ክብራቸውን ከፍ የምታደርግላቸውን ሴት ለዘላለም አይረሷትም። ወንድ ልጅ ማድነቅ ማለት በልቡ ያለውንና ማንም ያላየለትን ጀግና ቀስቅሶ ማውጣት ነው። ሌላው ሰው ውጤቱን ሲያደንቅለት፣ አንቺ ግን ድካሙንና ማንነቱን እወቂለት። ይህ አድናቆትሽ እንደ ምልክት አእምሮ ውስጥ ይታተማል። በአጭሩ ውጫዊ ነገሩን የሚያደንቁለት ብዙዎች ናቸው። ውስጣዊ ማንነቱን የምታደንቂለት ግን አንቺ ብቻ ከሆንሽ አንቺ ለሱ ብቸኛዋ ትሆኛለሽ። ይህ ስውር አድናቆት በመካከላቸው የማይበጠስ ስሜታዊ ድልድይ ይገነባል። ማወቅ ያለብሽ አድናቆትሽ እውነተኛ መሆን አለበት። ውሸት ከሆነ ወንዶች ቶሎ የመንቃት ተፈጥሮ አላቸው። ስለዚህ በእውነት የምታደንቂለትን ነገር የእውነት ማውራት አለብሽ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።